ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም አብላካት አቤት ወንድም ጋሼ አቶ ገዱን አየሽው? ምን ገጠመው? የአሜሪካ ሄዶ ፓርኪንግ እየሰራ እና አይገርምም? ይሄ ምን ይገርማል? በእምነቱ ቦታ ደግሞም በመንግስቱ ሚሊየን መሀይም በዘረፈው ሀብቱ ቪላ ሲደረድር ሀገሬን ሲያራቁት እሱ ንጹህ ሆኖ ባይኖረው ብዙ ሀብት ይሄ ምን ይገርማል? በስጋም በነፍስም ድነት ያሸልማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ትንሽ ጉንፋን ቢጤ ይዞኛል። ዛሬ እንግዲህ አንዳንድ ወሳኝ ሀሳቦች ላይ ሀሳብ መስጠት አለብኝ ብዬ አምናለሁ። የመጀመሪያው ነገር በአቶ ዳንኤል ክብረት ጉዳይ ሀሳብ እችራችኋለሁ። አሁን እንግዲህ ቤተክርስቲያንን ለማባላት እንደ ኮሶትል ተጣብቆ አንዳንድ ነገር ሊሰራ እየፈለገ ነው። እንግዲህ የመንግስት አፈቀላጤ መሆኑን ሁላችንም እናውቃለን። ዛሬ እንግዲህ በቀደሙ አባቶች በብፁዕ አቡነ ጴጥሮስ እና በብፁዕ አቡነ አብርሃም ዘመን የተሰራው ስራ እንዳይደለ በአቡነ ሳውሪዎስ እና በአቡነ ዲዮስቆሮስ የተሰራው ስራ እንደሆነ እያወራ ነው፣ ሊያባላቸው ማለት ነው። እና እሱን ቪዲዮ እና ያው የፍኖተ ጽድቅን እንደገና ደግሞ የፕሮቴስታንቱን የዘቀጠ አስተሳሰብና አመለካከት ወዴት እየሄደ እንዳለ በመረጃና በማስረጃ እናነሳለን። ሁላችሁም እንግዲህ መርሃ ግብሬ ላይክ እያደረጋችሁ እንድትጀምሩ የአደራ መልእክቴ ነው። ይሄ ቤተክርስቲያንን ላይ የሚነጣጠሩ ቀስቶችን የማምከን አንዱ አካል ነው ብዬ ስለማምን ማለት ነው። እና እኔ ተገለባባጭ ሰው አልወድም። አንዳንድ ሰዎች ምናልባት ተሳስተን ሊሆን ይችላል በህይወት ጎዳናችን በተሳሳትነው የህይወት ጎዳና ተሳስተን ነበር ብለን ኦፊሻል ይቅርታ ከጠየቅን በኋላ ነው ስታንዳችን የምንገልጠው። ተልመጥመጠን ገብተን ቤተክርስቲያን አናምስም። አቶ ዳንኤል ክብረት ዛሬ ምን ይላል እንስማው። አቡነ ሳዊሮስ አቡነ ዲዮስቆሮስ ከመጣችሁ ጀምሮ አሁን ቤተ ክህነት ነው ብሎ በድፍረት መናገር ይችላል። አሁን ይሄ ቤተ ክህነት ነው፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ማዕከል ነው መናገር በድፍረት ይቻላል። ቀላል እንዳይመስለው። ይሄ ቀላል ለውጥ አይደለም። ይመስላል ለሰው ቆርቆሮ ማንሳት መጥረግ አይደለም። በእኛ ቤት እንደሱ አይደለም ትርጉሙ። በብዙ በላይ ቤት በታች ቤት ቢተረጎም ብዙ ነው ትርጉሙ። ለቤተ ክህነት ቅዱስ ፎቶ መነሳት አይቻልም። እዚህ ጋር የተከመረ ነገር አለ፣ እዛ ጋር ቆርቆሮ ነገር አለ፣ እዛ ጋር ካርቶን ነገር አለ፣ እዛ ጋር የሆነ የተጠጋ ነገር አለ፣ እዛ ጋር የተከመረ ድንጋይ አለ እና ከጀርባዎት ቤተ ክርስቲያኑ ተፋቶን ወይ የተከመረ ድንጋይ ነው የሚወጣው ወይ የተቀደደ ካርቶን ነው የሚወጣው። እና ይሄ ቤተ ክህነት ነው ብሎ ለመናገር ከባድ ነው። አሁን ቤተ ክህነት ነው ብሎ በድፍረት መናገር ይችላል። አሁን ይሄ ቤተ ክህነት ነው፣ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ማዕከል ነው መናገር በድፍረት ይቻላል። ቀላል እንዳይመስለው። ይሄ ቀላል ለውጥ አይደለም። ይመስላል ለሰው ቆርቆሮ ማንሳት መጥረግ አይደለም። በእኛ ቤት እንደሱ አይደለም ትርጉሙ። በብዙ በላይ ቤት በታች ቤት ቢተረጎም ብዙ ነው ትርጉሙ። አቶ ዳንኤል ክብረት አንድ ጥያቄ ሲል ጠይቀ። አሁን መቼም አባቶቻችንን ለማባላትና ለማስተኛኘት ትላንትና ምንም አልተሰራም ለማለት የአንተን የቅጥፈት ንግግር ዛሬ ያሉትን አክቲቭ ፐርሰኖች በጠቅላይ ቤተ ክህነት ስራ አስኪያጅ እና በዋና ጸሐፊነት ላይ ለተቀመጡ አባቶች እንዲህ አይነት በማቆለጳጰት የምትናገረውን ቃል አራዳ ሳይሆኑ ቀርተው የማይሰሙ ይመስልሃል? እውነት ለመናገር ማለት ነው። በመጀመሪያ ደረጃ ዳንኤል ክብረት እንዳትሳሳት፣ በሚሰሩ ጊዜ ባህር ዳር ላይ 9 ፕሮጀክት ላይ ደርበው ነው ሲሰሩ የነበረው። በደንብ ስማኝ። 9 ፕሮጀክት ላይ ደረበው ሲሰሩ ነበር። ከዛ በተረፈ በእነሱ ዘመን ላይ ደግሞ እንደናንተ አይነት አስመሳይ ሳሙና የሆኑ በስመ ቤተክርስቲያን እንደ ኮሶትል የተጣበቁ የቤተክርስቲያን ጠሮች የሆኑ ሰዎች ለቤተክርስቲያን ከብልጽግና ጋር ተግዳሮት ሆነው ነበረ። ማሳየት እችላለሁ 1 2 3 ብዬ። ለምሳሌ ሰው ወደ ቤተክርስቲያን እንዳይሄድ የአንተ አለቃ የአንተ ጌታክ አቶ አብይ አህመድ ምን አድርጎ ነበር? እንዳትረሳው አቶ ዳንኤል።
እሑድ መንገድ በመዝጋት ከጠዋቱ 12 ሰዓት ጀምሮ ሰው ወደ ቤተክርስቲያን በሚሄድበት ሰዓት መንገድ በመዝጋት ስፖርት እያላችሁ ህዝቡ ስታጉላሉ ነበረ። ስፖርት እያላችሁ መሰል ነገር ስታደርጉ ነበረ። ድምፅ አንፈልግም፣ የጨረቃው ጳጳስ፣ የመስቀል አደባባይ ጉዳይ፣ እንደዚህ ሁለቱ አባቶች አቡነ ጴጥሮስና አቡነ አብርሃም በትልቅ ሰልፍ ውስጥ ነው ያለፉት። እንግዲህ ቅዱስነታቸውን ጨምሮ ማለት ነው። ቤተ ክርስቲያን ስትናጥ ነበረ። አየህ፣ ስለዚህ ሰው የተሰጠውን ነው የሚሰራው። ልታዋጋቸው አይገባም። አቡነ አብርሃም የሰሩት ስራ አለ፣ አቡነ ጴጥሮስ የሰሩት ስራ። አቡነ ጴጥሮስ ኒውዮርክ ነው ደብራቸው፣ አህጉረ ስብከታቸው። ስለዚህ እዛም ሪስፖንሲቢሊቲ ያለባቸው። የሀገር ውስጥ ግን ነውጥ እናንተ ሰላም ብትሰጧቸው ከዛ በላይ መስራት እንደሚችሉ አታውቅም። የባህር ዳር 9ኙን የአቡነ አብርሃም ፕሮጀክቶችን አይታቸዋል። እኔ እንኳን ትንሽ የቤተክርስቲያን ልጅ እኮ ሄጄ ጎብኝቻለሁ። አሁን ማጣላት አይቻልም፣ አሁን ማባላት አይቻልም። እናውቃለን ዳንኤል ክብረት። እስኪ አንድ ለማሳያ የአንተን ንግግር ላምጣ፣ የአንተን ድርጊት፣ የአንተን ግብር ላምጣ። የምንረሳው ከመሰለ በጣም ተሸውዳል ዳኒኮ ዳኒ በጣም ተሸውዳል። የምንረሳ ከመሰለ እስኪችን ቪዲዮ ላሳየ። በጾም አሳ መብላት የጀመረው በግራኝ ወረራ ምክንያት ግራኝ አገሪቱን ሲያጠፋ ከብቱ እህሉ ጠፋ። ስለኛ ምን ኢትዮጵያዊ ነው ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ሀይቅ የተረፈበትን መንገድ ስታው ለምሳሌ መጽሐፎቹና ገዳማቸውን አትንኩ፣ ወርቁን ወሰዱ አለ። በጀርባ ሄደው ወርቁን ወሰዱ። በመቼም ቃላባይ ግራኝ መሐመድ ቤተክርስቲያንን ሊያጠፋ አልተነሳም። በነገራችን ላይ ስጋም አሳም ስጋ ነው ያለው መጽሐፍ ቅዱስ ነው። አሳም ስጋ ነው። ወደ ቆሮንቶስ ሰዎች የተላከው መልእክት አንብብ። አሳም ስጋ ነው። ከዛ በተረፈ ግን በቃ ቤተክርስቲያን በአንድም በሌላ በእንደዚህ አይነት ነገር ውስጥ ተላለፈ። ትውልዱ በአቡነ ተክለ ሃይማኖት ዘመን ደግሞ ተወሰነ። ሶስተኛው ሊቃነ ጳጳሳችን ተወሰነ። ዞሮ ግን ግራኝ መሐመድን ስታቆለጳጵጠው በጣም ይገርመኛል። አንተ እንኳን ለአባቶቻችን ማባላት ግራኝ መሐመድ መልካም ሰው ነው እያልክ እንደታየ ቦጋለ እየሰበከን እኮ ነው ያለው። ከነ አህመዲን ጀበል ጋር ሆነ ከነ አብይ ጋር ሆነ የግራኝ መሐመድን ግንባታ ላይ ነው ያለው እና ትውልድን ንቁ ነው እያልኩ ያለሁት እኔ። እውነቴን ነው የምነግራችሁ። የመጀመሪያው ነገር ከዳንኤል ክብረት ንቁ። ዳንኤል ክብረት አሁንም አባቶቼ የተጠጋችሁ ለዓላማ ነው፣ ለዓላማ። ዳንኤል ክብረት አንድ ቀን ስለሚታረደው ህዝብ ነው እንትን ታደርጋለህ እንዴ? በሰሜን ክልል ላይ እኮ የሚታረደውን ህዝብ እኮ የሚገደለውን አንዴ ጃዊስ አንዴ ምን እያለ ስም እያወጣ ከመቅደሱ እያለው ብለህ እየተሳደብክ ለመንግስት እኮ ቤተክርስቲያን አሳልፎ ከሰጡ ወንበዴዎች መካከል አንዱ አንተ ነህ ዳንኤል ክብረት። እና አሁን አባቶቼ ሰው እንደው ሲያሽሞነሙናችሁ ወዶ አይደለም፣ ሊሰልላችሁ ነው የመጣው። ሆም ብሎ ነው የመጣው። ቢቻል እኮ ቤተክርስቲያን ጀገድን ብታደርግ ይህን ሰው ማባረር ነው ያለባት። በነገራችን ደጅ እንዳትደርስ ብላ ማውገዝ ነው ያለባት። የመንግስት የህዝብ ግንኙነት ዋና ሆኖ አይደለ እንዴ? አንድ ቀን ስለሚታረዱ የአርሲ ህዝቦች ጮኸ ያውቃል ዳንኤል ክብረት? አልተገደሉም እያለ እየቀለደብን አይደለ ያለው? እያፌዘብን እሱና ታጋይ እና አባቶች መንቃት ወሳኝነት አለው። ሌላው አሁንም ስጋቴን ላሳይ እንደ አንድ የቤተ ክርስቲያን ልጅ ሌላ ስጋቴን ላሳይ። እየሆነ ያለው ነገር ከባድ ስለሆነ ይህን ሰው ታውቁታላችሁ። አቶ ጸጋዬ እንግዲህ የቤተ ክርስቲያንን ነገር እያበላሸትሙ But you're
ይህ ሰውን ሁሌ ነግሬያቸዋለሁ። እኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላካችን ጌታችን እንላለን። ቤተ ክርስቲያን ጴንጤ የሆነ ሰውን አሁንና አቡነ ሳዊሮስ እያሽሞነሞኑት ነው። ፍራንክ ስለሚሰጥ እያሽሞነሞኑት ነው። እኔ ነገርኳቸው። በቅድስት ቤተ ክርስቲያን ጉዳይ ከማንም ጋር አልመቻመችም። እንግዲህ እሱም ብቻ ስሙ የሚለውን ቃል ይዞ እኛ የምንሰማው ጌታችንና መድኃኒታችን አምላካችን ነው። እሱ እግዚአብሔር ነው። መጽሐፍ ቅዱስ ብቻ ብለን አናምንም። እኛ አናምንም። መጽሐፍ ቅዱስ ብቻ የሚል ትምህርት የለውም። ግን በደንብ ስሙ። የቅድስት ቤተክርስቲያንን ዝማሬ እንደዚህ እያደረገ እያበላሸ ነው። ሰሞኑንም አይታችኋል። ብዙ ነገሮች እነ ጸጋዬ እየሰሩ ነው። እኔ ነገርኳችሁ። እንደነ ጸጋዬ እንደነ ዳንኤል ክብረት ያሉ ሰዎች ለእኔ የቤተ ክርስቲያን ልጆች ናቸው ብዬ አላምንም። ሌባ እንደሆኑ ነው የማውቀው። ስለዚህ አሁን እኛ ኢየሱስ ብቻ አንልም። በነገራችን ሚስጥረ ሥላሴ የገባው ሰው ይሄ የፕሮቴስታንት ስብከት ነው። ጌታን እንሰማለን፣ ግን ቅዳሴም እንሰማለን። ቅዳሴው ስለ ጌታ ነው። ተአምረ ማርያም እንሰማለን፣ ወደ ቢመርህም ዋጠው። ገድላት እንሰማለን፣ የሐዋርያት ሥርዓት ቀጣይን እንሰማለን፣ ስንክሳር እንሰማለን። እነዚህ ሁሉ ነገሮችን ያወቅነው በሱ ነው፣ ያገኘነው በሱ ነው። አራት ወንጌላትን ብቻ ስሙ የሚል ትምህርት፣ የምንፍቅና ትምህርት፣ መጽሐፍ ቅዱስ ብቻ ስሙ የሚል የመጽሐፍ ቅዱስ ትምህርት እኛ እንትናለን። ደጋግሜ ለጠቅላይ ቤተ ክህነትም ተናግሬያለሁ። ዳሩ እኔ አንድ ድሃ ኩሩ ኦርቶዶክሳዊ ነኝ። እነ ጸጋዬ ደግሞ ባለጠጋ መናፍቅ ናቸው፣ ቤተክርስቲያን ውስጥ የተሰገሰቡ። ግን የቤተክርስቲያን አምላክ ይመጣል። ከየት አመጣ ገንዘቡን ሳይባል ከየትም እያመጣ በተለያየ ምክንያት እያመጣ ያለውን ነገር ለቤተክርስቲያን እንዳንቀራ ነው። ዛሬ ህንፃ ሊሰራላችሁ ይችላል። ሩቅ ሳንሄድ እኮ የቅድስት ሥላሴ ቤተክርስቲያንን የካቶሊክ ቤተክርስቲያን ነገርን ለታሪክ ልናነሳ እንችላለን። እነ ጸጋዬ አሁንም በግልጽ ልንገራቸው፣ የቤተክርስቲያንን ትምህርት፣ የቤተክርስቲያንን ዜማ፣ የቤተክርስቲያንን ዝማሬ ሊበርዙ በቻናሉ ላይ አንድም ኦርቶዶክሳዊ መዝሙር አታገኙም። ኦንሊ ጂሰስ ኢየሱስ ብቻ የሚል ዝማሬ ነው። አንድም ስለማምላክ መዝሙር አታገኙም። አንድም ይሄው ቻናሉ አሳይቻችኋለሁ። አንድም ስለ ጻድቃን ስለ ሰማዕታት ዝማሬ አንሰማም። ስለዚህ እንጀግናለን ማለት ነው። ቀላሃችንን እንስባለን ማለት ነው። እንዳልኳችሁ ሰው አይተን ወደ ኦርቶዶክስ አልመጣንም። መፈተሽ አለበት። ይህ ማለት ገድል እንዳሰሙ፣ ስንክሳር እንዳሰሙ፣ ተአምረ ማርያም እንዳሰሙ፣ ወንጌል ብቻ ሰሙ፣ ብሉይ ኪዳን መዝሙረ ዳዊት መጽሐፍ ቅዱስን እንደፈለገ ፕሮቴስታንታዊ በሆነ ነገር ነገርኳችሁ። ከጀርባ ሌላ አጀንዳ አለ በጸጋዬ ጀርባ። እና የነጸጋዬ ቡድን ሌላ የሚሰራውን ድራማ ላሳያችሁ። የነጸጋዬ ቡድን እንዲህ አይነት ቪዲዮም ያቀነባብራል። በጣም እባካችሁ በጌታ ፍቅር ይህን ድምፅ በፍጥነት ለብዙ ሰዎች እንድታደርሱ፣ ብዙ ሰዎች እንዲያመልጡ እንድታደርጓቸው በጌታ ፍቅር። አንተ ለ5 ሰው ሼር ካደረግ 5 ሰው አድነሃል ማለት ነው። ይህ ቪዲዮ 5 ሰው 6 ሰው ጋር ከደረሰ በህይወት በግሌ 5-6 ሰውን ነፍስ አዳንክ ማለት ነው። ስክሪኑንም ጫና አድርገህ ስትይዝ ደግሞ እንዲህ ወደ ላይ ስታደርግ ሴንሰን የሚል ይመጣል። እዛ ውስጥ ቢያንስ 29 ወይ 50 ሰው ሼር ታደርጋለህ። ይህም በማድረግ ከ50 በላይ የሆነ እናት አባት እህቶችን ታስመልካለህ ማለት ነው። ሼር በማድረግ ለብዙ ሰው አድርስ በጌታ ፍቅር። ጌታም እንደዚህ ብሎ ተናገረ። አሁን ዓለም የገባችበት ውጥረት፣ አሁን ዓለም የገባችበት ጭንቀት፣ ምጥ ሁሉ
እግዚአብሔር። ሕዝቤ እንዲሰማ ብዙ ጊዜ ተናገርኩ። ሕዝቤ ፊቱን ወደ እኔ ዞር እንዲያደርግ ብዙ ጊዜ አወራው አልኩ። ነገር ግን ሕዝቡ ፊቱን ወደ እኔ አላዞርም አለ። ነገር ግን እኔ እግዚአብሔር ይህን ሕዝብ እፈልገዋለሁ አለ። ይህን ሕዝብ እፈልገዋለሁ፣ ይህን ሕዝብ እፈልገዋለሁ። ስለዚህ ሕዝብ ስል አንድ ያለኝን ልጄን መስዋዕት አድርጌ አቅርቤአለሁ አለ። እኔ ይህን ሕዝብ የምወደው በልጄ ነው አለ። በልጄ ነው የምወደው አለ። ኢየሱስ ላይ እግዚአብሔር ፊቱን ዞር ያደረገው አንተን አንቺንና አሁን እንግዲህ እነ ጸጋዬ እንዲህ አይነትም ቪዲዮ እያቀነባበሩ ባክግራውንዱን የፕሮቴስታንት መዝሙር እያደረጉ እየለቀቁላችሁ ነው። እና ትውልድ ንቃ መልእክቴ ነው። እኔ ሰው አይቼ ኦርቶዶክስ ስላልሆንኩኝ ትልቅ ክብር ነው የሚሰማኝ። የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትና ስርዓትን እያንዳንዱ ነገር ቀርበን እንወቅ መልእክቴ ነው። ከዛ በተረፈ ግን እንዳልኳችሁ ትውልድ ካልነቃ፣ እናንተ ካልነቃችሁ ዛሬም እንደፈለጉ የሚፋንኑ ሰዎች ቤተክርስቲያን ገብተው እንደፈለጉ እየሆኑ ነው። ከዛ በተረፈ ግን እንንቃ መልእክታችን ነው። ፕሮቴስታንቱ የነ ጸጋዬ ቡድን በአንድ ጎን ደግሞ እንዲህ አይነት ነገር ያሰማቸዋል። ወደ ጌታ መጥተዋል። ይሄ መስቀል ከአንገት ወድቋል። ኢየሱስ ገና ይሰበካል። ኢየሱስ ያድናል። አሜን። እሺ፣ እንደምታውቁት በነ ጸጋዬ ቤት ላይ የጀርባ ትስስሩ በደንብ ነው የምነግራችሁ። ከፈለጋችሁ እያንዳንዱ ገዳም ላይ እያንዳንዱ ሰንበት ትምህርት ቤት ላይ በጀርባ ገንዘብ እየላከ ፕሮቴስታንት የሆኑ ሰዎችን እያሰለጠነ ከዚህ በልሳን ሁሉ ሲጸልዩ አሳይተናችኋል። እዛ ቸርች ላይ ማለት ነው፣ ጸጋዬ አዳራሽ ላይ ማለት ነው። እና ዞሮ ዞሮ እንደዚህ አይነት ነው መስቀላችሁን የሚበጥሱ የጸጋዬ ልጆች ይላችሁ። እያንዳንዱ መሰረት ሚዲያ ገብታችሁ ማየት ትችላላችሁ። እና ትውልድ ንቃ መልእክቴ ነው። ትውልድ ንቃ። እነ ጸጋዬ መስቀላችሁን ሊያስበጥሷችሁና ከቅዳሴ ያስቀርቷችሁ የፕሮቴስታንት አዳራሽ ሊያውላችሁ የመጡ የውስጥ ተኩላዎች ናቸው። ተኩላ ናቸው። በበጎች ውስጥ ያሉ ተኩላ ናቸው መልእክቴ ነው። በስተመጨረሻ እንግዲህ መጋቢ አዲስ እሸቱን ሰምተን እንጨርሳለን። አሁን ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ 12ቱን ሐዋርያት ዓርብ ሊሰቀል ሐሙስ ማታ ራሱን ያቆረባቸው ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ እንጂ እነማን ይቁረቡ፣ ከየት ይቁረቡ፣ ማን ያቁርባቸው፣ ለመቁረብ ምን ያሟሉ የሚለውን የትርጉም ስራ አልሰራም። እሺ፣ ይሄን ብዙ ሰዎች ይዘነጋሉ። በጣም እናዝናለን። ትክክል። ያመነ የተጠመቀ ይድናል አለ። እሱ የተጠመቀው የት ነው? ዮርዳኖስ። ማን ያጠመቀው? ቅዱስ ዮሐንስ። በስንት ዓመት ተጠመቀ? በ30 ዓመቱ። አሁን ይሄ ያመነ የተጠመቀ ይድናል ሲል ክርስቶስ ዮርዳኖስ እየመጣችሁ ተጠመቁ፣ ዮሐንስ ያጥምቃችሁ፣ በ30 ዓመታችሁ ተጠመቁ ማለቱ ነው ወይ ብለው ሊቃውንት ይጠይቃሉ። ስለዚህ እግዚአብሔር ሕግ አውጭ ነው። ያመነ የተጠመቀ ይድናል ብሏል መጽሐፉ። የኛ ሊቃውንት ደግሞ ከሐዲስ ይሄን ወስደው ፍትሐ ነገሥት በተባለው መጽሐፋችን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ዋናው ሕጉ ተቀምጧል። ይሄ ሕግ አልተተረጎመም። የት እንቁረብ? እንዴት እንቁረብ? ማን ያቁርበን? በስንት ዓመታችን እንቁረብ? ለመቁረብ ምን እናሟላ? ከቆረብን በኋላ እንዴት እንኑር የሚለው ዝርዝር ጉዳይ አልተጻፈም። ስለዚህ ፍትሐ ነገሥት የሚባለው የቤተ ክርስቲያናችን መጽሐፍ ክርስቶስ ያወጣውን ሕግ መተርጎሚያ መንገድ ነው። ስለዚህ በዚህ ቋንቋ ክርስቶስ ሕግ አውጭ ነው፣ ሊቃውንት ሕግ ተርጓሚ ናቸው ማለት ነው። አስፈጻሚስ ሲባል ካህናት፣ በየደብሩ ያሉ ካህናት። ስለዚህ መጽሐፍ ቅዱስም ስንረዳኔ በቅንነት በበጎነት ከክፋት ከተንኮል ከምቀኝነት ነጽተን በማገናዘብ መመልከት አለብን። በልጁ ያመነ የዘላለም ሕይወት አለው አለ። ትክክል። አሁን እቺን ብቻ አንጠልጥለህ አንተ ብትጠፋ ከዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ አግኝቻለሁ ብለህ እቺን አንጠልጥለህ እኮ ብትጠፋ በቃ በሱ ካመንኩኝ አለቀ ብለህ መጥፋት እኮ ትችላለህ። ትክክል። ግን እቺን አንጠልጥለህ ጠፋህ እንጂ ቀጥሎ ሌላ ነገር አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል ብለህ በቃ ከቆረብኩኝ ባላምን ባልጠመቅ ልትል እኮ ትችላለህ። ነገር ግን የተንሰላሰለ የተሳሰረ የተያያዘ ነው ሂደቱ ማለት ነው። እንደ ቅደም ተከተልና አስቀምጡ። ያመነ ይጠመቃል፣ የተጠመቀ ይቆርባል፣ የቆረበ ያበላል፣ ያጠጣል። እነዚህን ያሟላ ንጹህ ጥሩ ክርስቲያን ይባላል ማለት ነው። ያው መቼም የዕለተ ምጽአቱ ተደጋግሞ የተጻፈው በወንጌል ነውና ወንጌል ራሱ ምንድነው የኔታ?
ወንጌል ሁለት ትርጓሜ ነው ያለው። በመጀመሪያ ወንጌል የቃሉ ትርጓሜ የምስራች፣ ብስራት፣ ትምህርት፣ ስብከት ማለት ነው። ቋንቋው ጽር እንደሆነ የቋንቋ ባለቤቶች የጻፏቸው መጻሕፍት ይናገራሉ። ዙሮ ግን የምስራች እንኳን ደስ ያላችሁ ማለት ነው። በመጽሐፍ ደረጃ ከወሰድነው አራቱ ወንጌላውያን ናቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። እነዚህ አራቱ ወንጌላውያን የጻፏቸው በጥቅሉ 89 ምዕራፍ ያላቸው የክርስቶስን ሶስት ጉዳዮች ላይ ያተኮሩ፣ አንድ ያስተማረውን ትምህርት፣ ሁለት ያደረጋቸውን ድንቅ ተአምራት፣ ሶስት ያደረገውን በጎ ነገር፣ ትምህርቱ፣ ተአምራቱ፣ ትሩፋቱ፣ ሶስቱ ነገሮች የተጻፉባቸው አራቱ ወንጌላውያን በዮርዳኖስ ተጠምቆ በቆሮንቶስ ጽሞ ከወጣ በኋላ ስራ ከጀመረ በኋላ ክርስቶስ በምድር ላይ የቆየው 33 ዓመት ከ3 ወር ነው። ወንጌላውያን ግን ተከታትለው የጻፉልን ከደረሱበት ጀምሮ ያለው ነው። 30 ዓመት ድረስ እመቤታችን ናት የምታውቀው። በቤተ ዮሴፍ ነው ያደገው። እንደውም አንዳንድ ጊዜ በ40 ቀኑ ቤተ መቅደስ እንደመጣ ተጽፏል። በ12 ዓመቱ ቤተ መቅደስ እንደመጣ ተጽፏል። 18 ዓመት የት ነበር ብሎ ብዙ ጊዜ ጥያቄ ይነሳ ነበር። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን 18 ዓመት የት ነበረ ብላ ጥያቄ አታነሳም። ምክንያቱም የዚህ ጥያቄ የሰፈረባቸው ተጨማሪ መጻሕፍት፣ ማብራሪያ መጻሕፍት አሉ፣ እንደ ተአምረ ኢየሱስ አይነቶቹ ማለት ነው። ሁለተኛው ትርጉሙ ግን አጠቃላይ በአዲስ ኪዳን ስለ ክርስቶስ የሚነገረው፣ ስለ ድህነት የሚነገረው፣ ስለ አዲስ ዘመን የሚነገረው፣ ስለ ጸጋው የሚነገረው፣ በክርስቶስ ስላገኘነው ድህነት የሚናገረው ነገር በጠቅላላ ወንጌል ይባላል። በሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክት ላይ ምዕራፍ 3 ቁጥር 8 ላይ ቅዱስ ጳውሎስ እንዲህ ብሎ ጽፏል። እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው ይህንን ወንጌል አስቀድሞ ለአብርሃም ሰበከለት ይላል። እንግዲህ የሰበከው ማን ነው? እግዚአብሔር። የተሰበከው ማን ነው? ለአብርሃም። መቼ? ክርስቶስ ከመወለዱ ከ2000 ዓመት በፊት ማለት ነው። አሁን ይህን ወንጌል አስቀድሞ ሰበከለት ነው ቅዱስ ጳውሎስ። ስለዚህ አጠቃላይ የሐዲስ ኪዳን መጻሕፍት በጠቅላላ በእናታቸው በወንጌል ወንጌል ተብለው ይጠራሉ። በሌላ ቋንቋ ምን ማለት ነው? የሮሜ መልእክትም ወንጌል ነው፣ የገላትያ መልእክት ወንጌል ነው። በጠቅላላ ስለ ክርስቶስ ሰው መሆን፣ ስለ ክርስቶስ ከሰማይ መውረድ፣ ስለ መርቀቁ፣ ስለ መግዘፉ፣ ስለ መጸነሱ፣ ስለ መወለዱ፣ ስለ መጠመቁ፣ ስለ መሰቀሉ፣ ስለ መሞቱ፣ ስለ መገነዙ፣ ስለ መቀበሩ፣ ስለ መነሳቱ፣ ስለ ማረጉ፣ ዳግመኛ ስለ መምጣቱ የሚነገሩ ነገሮች በጠቅላላ ወንጌል ተብለው ይጠራሉ። ስለዚህ በመጽሐፍ ደረጃ በምጥን 89 በሁሉም 89 ምዕራፍ አላቸው። እነዚህ ወንጌላቱ አራት ናቸው። ወንጌላውያኑም ደግሞ አራት ሰዎች ናቸው። ሁለቱ ዮሐንስና ማቴዎስ ከ12 ሐዋርያት መካከል ናቸው። ሉቃስና ማርቆስ ደግሞ ከ70 አርድእት መካከል ናቸው። እንግዲህ ስንጀምር በዛች በብላቴና ንግግር ስለደገዱ ከዛ በኋላ የዳንኤል ክብረትና የአቶ ጸጋዬ ቅጥፈት የፕሮቴስታንቲዝም የጀርባ ኃይል የሆነው የአቶ ጸጋዬ ግብርና ድርጊትን በአየር በግልጽ በእውነት አሳይቻችሁ በስተመጨረሻ እንግዲህ እቺ ናት ቤተክርስቲያን ብዬ የመጋቢ አዲስ እሸቱን ትምህርት ሰድሬ በዚህ አበቃው። መልካም እንዲሆንላችሁ እየተመኘው መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ ለንቃት እንዲሆንላችሁ ይልቁኑ ደግሞ ብፁዕ አቡነ ሳውሪዎስ እና ብፁዕ አቡነ ዲዮስቆሮስ ነገ እናንተም ጨርሳችሁ ትሄዳላችሁ። ከሚያዋጓችሁ ከእንደነዚህ አይነት የውሸት ካዳሚዎች ራሳችሁን ጠብቁ መልእክቴ ነው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ